ከሆነ ሌላም ልጆች እያመጣች ታንገላታለች ማለት ነው። ተረድተሽኛል? ስለዚህ እህትሽን እኔ አሁን በምን ማግኘት ነው የምችለው? ምክንያቱም በጭራሽ እሷ ባለቻት አምና አንቺን አስገድዳ አስቀምጣ እዚህ አንቺን አሳስራ ተመልሳ ደግሞ እህትሽን አምጥታ ገደል እንድታስገባ አልፈልግም። ሳሪ ልክ ነሽ። ይኸውልሽ ግን ሳሪ ማለት ነው ያኔ እህቴ ማለት ነው እኔ ተቀምጬ እህቴ መጠየቅ አያስፈልግም። ምክንያቱም እኔ እሷ ስለሆንኩ ማለት ነው። ሁለተኛ ደግሞ እህቴ አንቺ ሳትፈልጊ ለምንድን ነው ቁርአን ያስቀሩብሽ? እሺ ሳሪ ይኸውልሽ እሷ ማለት ቲክቶክም አትጠቀምም እህቴ ማለት ነው። ሁለተኛ ደግሞ ሸበካ ራሱ ብዙም አትገባም። ያኔ ኮንትራት ነው። እሺ በምን ላግኛት? ሙላዝም እኔ እና እሷ ላይ እኮ ምንም የሚያገናኝሽ ነገር ምንም የሚያገናኛት ነገር የለም። እኔ እኮ እሷን ያወቅኳት እዚህ ኢጃዛ ቤት ነው። ኢጃዛ ቤት አወቅኳት። ከዛ እዚህ መጣች። እሷ እዚህ መጣ ያኔ በስራ ምክንያት ነው የተዋወቅነው። እሷ ትግሬ ናት፣ እሷ ኦሮሞ ናት፣ እኔ ደሴ ነኝ። የስራ ምክንያት ነው ያስተዋወቀው ማለት ነው። እዚህ ኢጃዛ ቤት ነው የተዋወቅነው። ኦኬ እሺ። ስለዚህ እህትሽን ደግሞ ግን ልታመጣ ሰው ስትደራደር ነበር አይደል? ማለት ይኸውልሽ ሰው ማለት ነው። ሰው አርዳለች ታውቂያለሽ። በንጋሊ ፓኪስታኒ አርዳለች። እንደገና ደግሞ የህንድ ቤት አቃጥላለች ታውቂያለሽ። ግን እሷ ባቃጠለችበት ከኢጃዛ ቤት ሰው ትሰጣለች ታውቂያለሽ። ከኢጃዛ ቤት ሰው ትሰጣለች። እንደገና ደግሞ ከስራ ቦታ ሰው ታስወስዳለች። ሌሻለ እሷ በገደለችበት አየሽ ማሬ ይኸውልሽ፣ ለዚህ ነው እኔ የምልሽ፣ ለዚህ ነው በመጀመሪያ ደረጃ አንቺ ሰው ነሽ፣ ሰው መርዳት አለብሽ፣ ኃላፊነትሽን መወጣት አለብሽ። እንኳን እህትሽ መታ እዚህ ለሰው ልትሸጥ ይቅርና አንቺ ኃላፊነት እሷ ከኢጃዛ ቤት ሰው ትወስዳለች፣ ለባንጋሊ ትሰጣለች፣ ትሸጣለች፣ ትለውጣለች። ቀጣይ ደግሞ እህትሽን ልታመጣ ነው። አሁን አንቺ ይሄንን ስለነቃሽባቸው ወደኛ ምን ብለው መጡ መሰለሽ? ተባበሯት ብለው ሲመጡ አንቺ ደግሞ እኔ ሰላማዊ ሰው ነኝ፣ ለምንድን ነው የምትተባበሩኝ? ሰላም ነኝ አልሽ። ሰላም መሆንሽን በትክክል አየን። ሌላ ሰው ግን አምጥታ እንዳትሸጥ እንዳትለውጥ ማድረግ አለብና ለምን ሌላ ሰው ይጠፋል? በዚህ እኮ እንደዛ እኮ ተፈለጋችሁ ውሰዷት። እሺ ወስዳችሁ እንዲህ እኮ ነይ ስትላት አትሄድም። ስለዚህ እናንተ ወስዳችሁ አንቺ እዛው ነሽ፣ እዚህ ሰው አለ፣ የምታውቂው ሰው አለ አይደለ? ለነሱ ደውለሽ ውሰዷት። እኔ እዚሁ ነኝ እኛ እንወስዳታለን። እህትሽን ግን አንቺ መናገር አለብሽ። ቲክቶክ አትጠቀም ብለሻል። እሺ አትጠቀም። ሸበካ የላትም ብለሻል። ሸበካ የላትም። ነገር ግን አንቺ እህትሽን መናገር አለብሽ። ትናንትና ሳሪ ከምትባል ልጅ ጋር አውርቼ ነበረ። ይህንን ነገር ብያለሁ። መታ ተወስዳታለች። እሷ ናት እንጂ ቤቱን መልቀቅ ያለባት እኔ አልለቅም ብለሽ ለእህትሽ ንገሪያት። እሺ ማሪ ንገሪያት። ተረተሽኛ? ምክንያቱም ይችኛይቱ ቀጥይ ማለት ይሄንስ ቲክቶክ ላይ አትገባም ሲጀመር ማለት ነው። የምትፈልገው ነገር ካለ ራሱ ለእኔ ነው ደውላ የምትነግረኝ ማለት ነው። ሲጀመር እሷ ከሴትዮዋ ጋር አትለይም፣ ልጅቷ ከሴትዮዋ ጋር አትለይም ማለት ነው። ከአሁንም ቀደም የኦሮሞ ልጅ መጥቶ ከበር ላይ ወስዶ ይዞ ሊሄድ ብሎ እህቴም ማለት ነው። ከዛ እንደገና ሴትዮዋ ናት እንደገና እንዲያትመጣ ዝም ብላ ሪሲፈር አውጥታበት እንደገና የተመለሰ ማለት ነው። ደግሞ እንደገና እሷ መልሳ ሁለተኛ ሪሲፈር ታስወስር ነበረ። እሷ ሴራዋን እንግዲህ አስቢ፣ ይሄ ሁለተኛ ጊዜዋ ነው። ተረዳሽ? ስለዚህ አንቺ እህትሽን ማዳን አለብሽ። እህቴ ጥፋት ካለባት ምክንያት የምታደርገው እኔ ላይ ነው ታውቂያለሽ። ታስመስላለች። ስለዚህ አሁን እንዲህ ነይ ታለቻት። ዛሬ 3 ቀኗ ነው ዛሬ። መልሳ ደግሞ ፈረንሳይ ይፈልጋታል። ስለዚህ ህንዲ ትፈልጋታለች። ነይ ብላታለች። አትሄድም። ታስመስላለች። ለምን? እሺ ማለት ነው። ውዴ ስምሽ ማን ነው? ማሬዋ ስምሽ ማን ነው? ይቅርታ ስምሽ ማን ነው? እኔ ጠይባ ነው ስሜ። ኦኬ ጠይባ ማሪ። እዚህ ጋር ዙዙ ስለሚል ዙዙ እንዳልሽ ጠይብ ስሚኝ፣ አዳምጪኝ፣ በደንብ አዳምጪኝ። አሁን አንቺ የተናገርሽው ነገር ትክክል ነው። እነሱ ግን አንቺን እብድናት ወይም ደግሞ ተሳስታ አይምሯ እንደዚህ ናት ብለው አንቺን ሊያሳስሩ ሊያስያዙሽ ይፈልጋሉ። አዳምጪኝ ውዴ አዳምጪኝ። በቃ ትክክል እውነትሽ ነው። ለማሪ አንቺ ጎበዝ ነሽ። ምክንያቱም እኔ ምን እንደሆነ ታውቂያለሽ። ከአንቺ የተረዳሁት ነገር
ያልሽው ነገር ልጅ እያመጣች እሷ ለሌላ ትሰጣለች። ተረዳ? እሷ ደግሞ ከሳውዲ እኮ ከሳውዲ አምጥታ እህትሽን ደግሞ ልትሸጥ ስለፈለገች ስንደርስባት ነው። ገባሽ? አሁን ስንደርስባት ምን አለች? እሷ ስላመማት ነው አለች። አንቺ ግን አላመመሽም እህቴ፣ አንቺ አላመመሽ። እህትሽ ግን እኮ እህትሽ እንዳትመጣ ማድረግ አለብሽ። ስሚኝ፣ እዚህ ሀገር ኤምባሲ አለ። ኦኬ ስሚኝ፣ ጦይባ ማሬ፣ ጦይባ ማን ነበር የአባትሽን ስም ያለችኝ? እሷ ደግሞ ጦይባ ማነሽ? ለምን ያባቴ ስም ያስፈልጋል? ጦይባ ሁሴን ነኝ። ጦይባ ሁሴን። ኦኬ አዎ። አይ እሷ እንትን እንዳት ስሚኝ፣ አዳምጪኝ ማሪ፣ አዳምጪኝ። ይኸውልሽ በደንብ አዳምጪኝ። ይህንን ነገር የምነግርሽ ምን እንደሆነ ታውቂያለሽ? ሰው ነሽ ወይዘሮ ጦይባ እህቴ፣ አዳምጪኝ። ሰው ነሽ። ብዙ እህቶቻችን በማይረቡ ሰዎች እየመጡ እየተሸጡ እየሞቱ እየተገደሉ እየተደፈሩ እየታሰሩ ብዙ ችግር ደርሶባቸዋል። እሺ ሳሪ፣ ይሄንንም እኮ ማለት ነው ይሄንንም እኮ አውቃለሁ። እኔ እንዲነግርሽ ፈልገሽ ከሆነ ማለት ነው ሳሪ፣ ለምን ሰው ካለ ፍላጎቱ ለምን ውለዱ ትላቸዋለች? እሷና የኦሮሞ ልጅ ናቸው ውለዱ የምትላቸው። ለምን ካለ ፍላጎቱ ውለዱ ትላለች? ውለዱስ ቢባል ሰው ካለ ፍላጎቱ ለሽ እንደዚህ ብዛት ለሽ ሳሪ፣ ለሽ እንደዚህ ብዛት አቡዳቢ በይ፣ ቻርጃ በይ፣ አላኤም በይ፣ ራስ ከይማ በይ፣ አርግዙ ያልተባለበት ቦታ እኮ የለም ሳሪ። ሌሽ እንደዚህ እንኖራለን እኛ። ኢጃዛ ቤት እንኳን መተን ኢጃዛ ቤት መተን አሁን 2 ክላስ ነው፣ 1 ሳሎን እና 1 መኝታ ክላስ ነው ሳሪ። እዛ አንጥቼ ልውለድ እንዴ? እዛ አንጥቼ ተውለድ እንዴ ትላለች? ለምን እንደዚህ እንኳን አይደለም ማግባብ እኮ ማሪ። ማንን ነው የምታስወልደው? ማንን ነው የምታስወልደው? ታሪ እሷ እኮ አይደለችም። የወንድሟ ሚስት ነው። የወንድሟ ሚስት ጓደኛዋ ነው። የወንድሟ ሚስት ጓደኛዋ ነው። ታዲያ ምን ችግር አለው? አይደለም የወንድሟ ሚስት ማትምጣ ትውለድ፣ ትምጣ ማሪ፣ ምን ችግር አለው? እና የወንድሟን ቆይ ስሚ፣ የወንድሟ ሚስት ካላረሰች ማንን ልታረስ ትችላለች? ንገሪኝ እስቲ። ወይ ታዲያ አንድ ቦታ ሆነን ምን ችግር አለው ማሪ? መወለድ እኮ ቋንቋ ነው እኮ። ምን ችግር አለው? ህፃን ልጅ ኧረ ተይ ሳሪ፣ ተይ ሳሪ። አሁን እሷ ወይ ልታርሳት ይሆናል ወይ ደግሞ ምን ሆነ? ያኮ ችግር የለውም። ይኸውልሽ ሳሪ፣ ያኮ ችግር የለውም ግን ያኮ ችግር የለውም ሳሪ፣ ያኮ ችግር የለውም ግን ለምን ለብቻ መኝታ ክላስ ለብቻ ከባሏ ጋር ለብቻ እኛ ጋር ሳይሆን ለብቻ። ይሄ እኮ ችግር የለውም። ይሄ እኮ አግባባችን ነው። ግን እናንተ ጋር ነው መደብለቅ የምትፈልገው አራሷን እኛ ጋር አብራ የምታስቀምጠን እኮ እኛ ጋር እኮ ነው አብራ የምታስቀምጣት። እኛ እንዴ ብለን እንዴ እኛ ትንፋሽ እኮ መተናፈስ እኮ አንችልም። እኛ ስራ ፈላጊ ነን። ስራ እንሄዳለን። ስራ የሚሄድ ሰው አለ፣ እዚህ የተቀመጠ ሰው አለ። እኔ ከኔ ጋር አብረ የታሰረ ሰው አለ። ሌሎችም ልጆች አሉ የታሰሩ 2 ልጆች አሉ ከኔ ጋር 3 ሰው ማለት ነው። ገባኝ። የአንቺ አባባል አራስ ናት፣ ባለትዳር ናት። ለምንድን ነው ከኛ ጋር የምትሆነው? ብቻዋን ነው። ትክክል። እሷ እዚህ ልታመጣ ነበር ግን አላይን ሄዳለች። በቃ እንኳንም ሄደች፣ እንኳንም ተገላገላችሁ። አሁን ዋናው ቁም ነገር ምን እንደሆነ ታውቂያለሽ? ያስመጣው ወደ አላይን ሄዷል። ሌላ ሰው ሊያሳብድ ነው የምትልሽ ልጅቷ የምትልሽ። አሁን ባጠገቢ ያለሽ መስሎኝ እንደዚህ ከማበዛብሽ። ስለዚህ ይሄን ይመስላል። አላበዛብሽም። እኔም ስለ እህቴ ስለመከርሽኝ አመሰግናለሁኝ። ስለዚህ እሷም ስለኔ ያገባትም እኔም ስለሷ ያገባኝም ሳይሆንላሽ ትክክል ነው። ሙኒት አውሪ አንድ ጊዜ ቆይ። የታሰሩት እነማን ናቸው እኮ? ቆይሽ ሙኒት ታውራሽ። ጁዬ የሚያወራው እኮ ነው። ገባን እኮ ማሚዬ። እሷ ግን አድራሻ ለመቀበል ነው አሁን እየጣረች ያለችው። ሳሪ ታጃጃ ያለሽ የኔ እናት እኮ እኛ እሱን አታጃጂው። ሰኒ ማን ነቀላት? ሰውየው ነቀ። ሰኒ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማን ነቀለኝ? በኢየሱስ ደግሞ ብቻዬን ግራና ቀኜን አየሁ የተቀመጥኩበትን ቦታ በኢየሱስ ክርስቶስ ስም። እሺ ሙኒቴ፣ እኔ ሄደሽ ማለት እንትን ፈልጌ ነው ብቻ። ሳሪ ከባድ ነው ግን አደጋ ነው ለእነሱም ባይዘወይ። ሳሪ በነገራችን ላይ ላይክ እንደ ነጬ ነው አይደለ? የዚች ልጅ ኬስ በነገራችን ላይ
ነጭ ከጸበል ሆና ሳሪ ዱባይ ወስድሻለሁ እያለች እየጠበቀችሽ ነው። ማርያምን ባለፈው ደውላለኝ ሳርዬ እንዴት ነሽ ዱባይ ወስድሻለሁ ብለሽኝ ነበር፣ ጸበሌን ጨርሻለሁ፣ ፓስፖርቴንም ላኪልኝ በያት ብላ ቮይስ አደረገችልኝ። ከዛ ደህና ነኝ ነጭ ያቺ የሆነ ጊዜ ላይ ብር ቆጥረን የተቀበልናት መንገድ ላይ ትዛይልሽ ከመሲ ጋር ሁነን ገባሽ። ብዙ ጊዜ ትንሸኛትን ምናምን ነበረ። ከዛ እያወራን እያለ መጨረሻ ላይ መሲን በጣም ተናደደችባት፣ ብሯን ስለወሰደችባት። እኔን ደግሞ እኔ ውድ ልጅሽን ትተሽ ተንከራተትሽ ምናምን ስትለኝ ነበረ። አሁን አይሽ ከጸበል ቦታ እኔን ትፈልጋለች ነው የምትለው እኮ። ተሻላት መስዬ በጌታ አልተሻላትም፣ ጸበል ናት ያለችው። ከዛ በቀደም ሳሪ ዱባይ ወስድሻለሁ ስላለችኝ አለችኝ። ታውቂያለሽ እኔ እናት እና ያሁ እንዴ ምን ሆኖ ነው? ያሁኑም ደግሞ ልክ እንደዛ ነው። ይሄ ሳውዲ አረቢያ ፕሮፋይል ነው። እሺ አሁን ማድረግ ያለብን ምንድን ነው ጋይስ? ምን ታስባላችሁ? ንገሩ እኮ ልጆቹ ተቸገሯ። ኤምባሲ ይወቅና ወደዛኛው ቦታ ማስተላለፍ ወደሚያስተላልፉበት ገባሽ? እንደዛ ነው የሚሻለው። እሱ ደግሞ ነጭ ወደ ሄደችበት እኮ ነው የሚወስዱት። እሺ ይሳቃል። ይሳቅ ሳይሆን በዚህ ሰዓት አብደላ ነው የሚወስደው እኮ። አይ ነው መጀመሪያ ይሳቅን አብሩተን በይሳቅ በኩል አብደላን ብናገኘው ምን ታስባላችሁ? ግን አሁን አይደለም፣ ነገ ነው። ሳሪ መሽቷል እኮ ለሰዓት እኮ ለነገ ነው እንጂ ማሚዬ ምን ታስቢያለሽ? ይሄ 2 ቀን 3 ቀን ስራ የለም ጋይስ። ነገ ይዘዋት ይሄ 2 ቀን 3 ቀን ስራ የለማ። ግን እዚህ ዱባይ ናቸው። የት ናችሁ? ዱባይ ነው፣ አቡዳቢ። በነገራችን ላይ አቡዳቢ ናችሁ። ነገር እየበዛ ነው ማሚ። ይሄ ማሚ የሚመለከተው አቡዳቢ ኤምባሲ ነው። ይሳቅ ተኝቶ ይሆን አሁን? እናንተ ሙስሊም አይደለችሁ አትበሉ። ሙስሊም ናት። የት እንደምንል አውቃችሁ ነው አሁን። አረ ሙስሊም ናት ተው የምትሉት የት እንደሚባል አውቃችሁ ነው። አረ ኮሜንታተሮች ሙስሊምስ ቢሆን እንደው መስዬ እኔ አምቦን ጸበል የሚጠመቁ ሰዎች አቅ ነበረ። ተናገሩ አረ እምልሽ ሙኒቴ አቡዳቢ ከሆነ አቡዳቢ ኤምባሲ ሌላ ነው የሚመለከታቸው። እነሱን ነው እንትን ማለት ያለብን ማገናኘት። ዞሮ እዚህ ነው የምትመጣው። ላ እዚህ አትመጣም። እዛም እኮ አላቸው። ችግር የለም አሉ እኮ ፒአር እናውቃቸዋለን፣ እናወራቸዋለን። ግን ችግሩ ምን እንደሆነ ታውቂያለሽ? እንደዚህ ፈጥነው ቶሎ ላይ ደርሱልን ይችላሉ። ሲቀጥል በቃ ስራ ባለ ሰዓት ብቻ ነው። ሰኞ ካልሆነ በስተቀር ልናገኛቸው አንችልም። እንደዛ ደግሞ ከተባለ ደግሞ ቶሎ ለመገላገል እና አብዲንና ኢሳቅን አውርተን እዚህ ትምጣ ደግሞ ካሉ አንድ አፍታ ታክሲ ይዞ መጥቶ እዚህ አስረክቧት መሄድ። ማን ይዟት ይመጣል? ትመጣለች ውዴ? ዙዙ ትመጣለች? አትታዘዝም። ምን አስበሽ ነው? ከአቡዳቢ ድረስ ትጨርሳችኋለች። ወላ አትታዘዝም። የስራችሁን ይስጣችሁ። አባር ነው ግን መነሻው ግን ምንድነው? ሳሪ ሀቢብቲ ምን እንዳለች ታውቂያለሽ? ማዳሚ ባጠፋችሁ ጥፋት እሷ መታሰር በሚገባት ቦታ ነው እኔ የታሰርኩት። ገባሽ? ለእሷ የተጣለውን እሷ ነክታ ማለት ነው። ያ እንደዛ ነው። ያ ሆን ተብሎም ደግሞ የተደረገባት ነገር ሊኖር ይችላል። ለነገሩ አጅሬው ውሸታም ነው። እኔ ብቻዬን እያስለፈልፋችሁኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ምንድን ነው? እኔ እንጃ። አሁን እኮ የምትለው እሷ ሌሎቹም የታሰሩ አሉ ምናምን ትላለች። ኢጃዛ ቤት እናንተ ብዙ ነው የምትኖሩት። ዙዙ ያለች አላይን ላመጣ ስለ እነሱ አይደለም የምታወራው፣ ሌላ ነገር። እሺ የወንድምሽ ሚስት እርጉዝ ናት? አሬ ወንድም የለኝም እዚህ፣ እርጉዝም ሴት የለችም። ታዲያ እንዴት ይሄ ደግሞ ስለሌላኛው ዓለም ነው። አንቺ ደግሞ ሳሪ ልታስጨርስ። ሳሪ ሌላ ቦታ ነች እሷ እኮ ማሬ። እሺ ዙዙ አሁን እንደዚህ እናድርግ። ሰኞ እኛ መጀመሪያ ይህንን ነገር እናሳውቅ፣ ለይሳቅ ለነገ እንንገረው። ስልክሽን ለሰኒ ስጫት።
ነገ እናሳውቀው። ነገም ስራ አይኖርም ከነገ ወዲያም። ግን ለሰኞ የሚመለከተውን አካል አስመልክቶ አቡዳቢ ኤምባሲ እናንተን እንትን እንዲሏችሁ እናድርግ። ምን ታስቢያለሽ? ኢቭን ነገ እንሞክር ሳሪ። አይሰሩም ማለት የግል ስልካቸው አይደለ ያለው ወይም የኛ የሆኑትን ሰዎች እንዲነግሯቸው ብንል አዎ ነገርኩሽ እኮ ይሳቅ እናሳውቀው። ከዛ በኋላ ነገ ይሳቅ ያውራቸው ያለውን ነገር ያስረዳል። አይሻልም? ይሻላል። ዙዙ ምን ታስባላችሁ? እሺ ደስ ይለኛል። እንደዛ ነው የሚሻለው ሳሪ። ያለበለዚያ ችግር ውስጥ ነው የምንገቡት። እናንተም ችግር ውስጥ እሷም ችግር ውስጥ ነው የምንገባው። ወይም ደግሞ አሁን እኮ ስትወጣ በወጣችበት ኤምባሲ ይዛችኋት እንዳትሄዱ። እንዴት ብላ ነው ኤምባሲ የምትሄድላችሁ? ሙኒት ትወጣለች እኮ። ኦኬ ምን እንደሆነ መደረግ ያለበት ልንገርሽ። አምቡላንስ ተጠርቶ ሰው ደበደበች ወይም ሰው የሆነ ነገር አረገች ወይ ፖሊስ ጠርቶ ለሰው ኸጠር ናት ተብሎ ነው እንጂ እንዲሁ ዝም ብሎ ማንም አይወስድሽም። እሷ በፍቃደኝነት እስከማትሄድ ድረስ ኤምባሲዎቹም እንዴት አድርገው ነው የሚወስዷት? እነሱ ደግሞ ወረቀት የለንም ማለት የሌላቸው ናቸው። ሁላችሁም ናቸው የሌላችሁ እህቴ። የለንም። የዛኔ ነጭ የምትባለው እንደዛ እየተደባደበች ምን እያለች ሳሪ አይተሻል? ሆስፒታል ውስጥ እንዴት መከራችንን እንዳሳየችን። ግን አንደኛ አቶ አብደላ በጣም አግዞናል። ሌሎች ልጆችም ነበሩ ምናምን። እኛ ተባብረን ነው ነጭ እንትን ላይ እንደውም እኔ ነጭ ይብሳል እኮ አንቃት ይዛለች ምናምን። እነዚህ ልጆች ደግሞ ወረቀት ከሌላቸው እነሱም አንድ ላይ ነው የሚገቡት። መሲ ይችም እኮ ጸጉር ነጭታለች፣ በጥርስ ሰው ነክሳለች። በቃ ያችም እኮ እንደዚህ እኮ ካወራት ምንም አትልም። ወንድ ካለ በትህትና ካወራት ምንም ታረገው ነገር በቃ ያችም ማሚ ያቺ ነጭ የምትባለው እንደዚህ ነው የሚያረጋት። ልክ ወንድ መቶ ነይ ቀጥ ሲላት ቀጥ ብላ ለ2 ሰዓት ያክል አፏን ትዘጋለች። ግን ወንድ ካለ እንደዚህ አትተናኮልም። ብቻ ግን ዞሮ ዞሮ ግን ወንድ ያስፈልጋል። መቼ እንደሆነ ታውቂያለሽ? የመጀመሪያ ቀን በዚህ ሁኔታ ስታገኛት ለኤምባሲ ነበር ማስረከብ የነበረብሽ። ትክክል። በቃ የመጀመሪያ ቀን በቃ የመጀመሪያ ቀን ገባሽ? አልሐምዱሊላህ እስካሁን ድረስ ምንም ነገር አልሆነም። አንዳችሁን አንድ ነገር ብታደርግስ? እቺ ልጅ ወዳ አይደለም በራሷስ ደግሞ ሆነ ነገር ታሪ ነጭን ታውቂያለሽ? ለሊት ተነስታ ቢላ ታነሳ ነበር። ቢላ ሁላ ታነሳ ነበር። እኔ እሷን እስከማወራ ድረስ እናንተ ስልኳን ተቀብላችሁ ልትሉ ትችላላችሁ። አስሩ አላሳርጉት። አሁን እሺ አትላቸውም ሳሪ? ወይ ደግሞ ስትተኛ ይሻላል። ፓተራለው ስልኳን ፓተራለው። እሺ ከእናንተ ቤት የምትቀርበው የምታወራው የለም አለ? የምታወራው ማን ነው? እኔን ነው። አንቺን ነው የምታወራው? እንትን ታወራ። እኔን ታወራ። ምን ቀስ ብለሽ ያ ኦኬ። እሺ አንቺን ታምንሻለች? እኔን ትቀርባለች። ትንሽ ስልኳን ትሰጥሻለች። ታዲያ ትሰጥሻለች ስልክሽን? እኔ እንጃ አናግሪያት። እሺ ካለኝ እስቲ ፎቶ ምናምን አሳየኝ ብለሽ ፎቶ አሳየኝ ብለሽ ፎቶ አሳየኝ ተባላትና ትሞክራት ሳሪ። አናግሪያት ነበር። እስኪ ኮፒ ምናምን ካለ እንደዚህ ካሁን በድብቅ ስታወሪ ምናምን እንደዚህ ትጮሃለች። ገብቶሻል? ስለሷ ስታወሪ ከሰማች ምናምን እና ግልጹን ዝም ብዬ እስኪ ኮፒው የፓስፖርትሽ ካለ መታወቂያ እንኳን እንድናወጣልሽ ምናምን ስላት የለም ጭራሽ የለኝም ወልህ አለኝ። እና ፓተር ስላለው አሁን እንዴት አድርጌ ከፍተዋለሁ? ከጠይቀታለሁ እንደዚህ እኮ እኔ ነው ትንሽ ትፈራለች። አንዴ ስሚኝማ እንትን አድርጊ። ኢንተርኔት ሰጣችኋታል? አይውልሽ ኢንተርኔት ማለት ነው። የቤቱ ባለፈው እንደ ድንገት መቶ ቆርጦብን ነበር ሰውየው ማለት ነው። ከዛ ለኛ ሰጠና አንቺ ስልክሽን ስጭኝና ልሙላለሽ ስላት አልፈልግም እሷ ናትና ያስቆረጠችብኝ አልፈልግም ብላለችኝ። ፓተሩን ቀይሮት ነበረ የዋይፋዩን ማለት ነው። መቶ አስቀየራችሁብኝ አሁን አልፈልግም ማለት አንቺ እስካን አድርጊና ውሰጅ ብላት እምቢ አለችኝ።
ስልኳን አታስነካም ማለት ነው። አታስነካም። አሁን ራሱ በቃ ዝም ብላ አንዳንድ ጊዜ ለምንድን ነው ሻንጣ የነካሽው ብላ እሷን አብዛኛውን አሁን ራሱ እሷን በቃ ምንም እንድታያት እንኳን አትፈልግም። ገባሽ? በጣም ትሰግድ ትጸልይ ይሆናል እንግዲህ ላ ነገር እኮ ነው። አሁን አንዴ ሂጅና አንዴ ወይ የሆነ ብቻ እንትን ብለሽ አሁን ኢንተርኔት አላት ስልኳ ላይ የላትም። አንቺ ብላለሽ ብላት እምቢ አለችኝ። እስካን አድርጊም ብላት እምቢ አለች። ግን ጠርቼ ስልክሽን እስኪ አንቺ ለየው ማለት እችላለሁ ወይም ቢ ትላለች እንጂ። እስቲ አሁን ጥሪያት፣ እዚህ ጋር እንደውም ጥሪያት አንዴ። ጠይባ ሳሪ ትፈልግሻለች። ነይ ጠይባ ነይማ። መሲያው ያታኝ ቆይ ምን እንደምነካለሽ። ጠይባ ነይ መሲ ቪዲዮ ክፈችላት። እሺ ሳሪ ጠይባ እንዴት ነሽ? አሎ ሰላም ነው። ነይ ቁጭ በይ። በጣም እንዴ አለው አወቅሻት? መሲ ብርጅስቶን ናት። እቺ ደግሞ ጠይባ የኔ ውድ እንዴት ነሽ? ጠይባ መሲ ነኝ። እንዴት ነሽ? ቪዲዮ ውጪ። እሺ ውድ እሺ ነኝና እሺ ይኸው መኪያ ማን ነሽ? እንዴት ነሽ? ኧረ እኔ አላቅሽም። የሳሪ አክስት ልጅ ነኝ ውዴ። ዳኒ አላቅሽም። ሰላም ነው አለው። እንዴት ነሽ ውዴ? ሰላም ነው? በሰላም ፈለግሽኝ? እኔም በነገራችን ላይ በዚህ ገብቼ ስለማላውቅ እንትን ጠይባዬ እንትን አንዴ በዋትስአፕሽ የላኩልሽን አንዴ አብራችሁ እዩት እስኪ። አሁን በዋትስአፕሽ ልኬ ነበር። ክፈችው እስኪ ስልክሽን። መጻፍም ማንበብም አልችልም። ያኔ እኔ ዋትስአፕም የለኝም። ዋትስአፕ የለኝም። እዩ ልከውልሻል። አሁን ለህትሽ መረጃ ማለት ነው። ቼክ አድርጊ ውዴ። ላላ እህቴም አትጽፍም። ያኔ ትጽፋለች ግን አታወራም። ታውቂያለሽ? ሳሪ ናት የላከችልሽ ለህትሽ ማስጠበቂያ። ጠይባዬ ነው እንትን ነው። አንዴ ኢሞ ላይ እዩ ውዴ። አንዴ ስልክሽን ክፈችው። ላላ እኔ መግባት አልፈልግም። በዚህ አልገባም። አብቴ እኔ ዋትስአፕ የለኝም። በኢሞ ልካልሽ። በኢሞ ልኬልሽ እኮ ነው። ግቢና ይው ግቢና ይው ጠይባ አብራችሁ ሂዱና ፋፈር ነው። ጠይባ ነይ አንዴ ነይ አንድ ጊዜ ፈልገውሽ ነው። ነይ ኮፒማ ምናምን ነገር እንዴት አይኖራትም ታዲያ? ቆይቷል። ሁለት ስልክ ነው አለ። እርግጠኛ ነኝ ኮፒ ራሱ አይጠፋም። ዛሬ ጧት ሳናግራት አይመለከትሽም ጸጥ ባያለች። ጠሪያት ጦይባ ነይ እሺ ተይው በቃ ነይ። እየጠሩሽ ነው። ሳጨርሽ ለምን ትሄጃለሽ ታዲያ? እየጠሩሽ እኮ ነው እነሱ። ነይ አንድ ጊዜ ስለ እህትሽ ልነግርሽ ነው። ሳሪ ነይ። ሳሪ ስለ እህትሽ ልነግርሽ ነው። በፍጹም ግን ስልኳንም አታስነካም። አየሽ መሲ በጣም ስልኳ ላይ የሆነ ነገር አለ አይደል? እኮ ኤምባሲማ ይሄዳሉ። ግን ላንቺ ስለኔ ስለ እህቴም ስለሷ ማያገባት ጠይባ ይሄው እየጠራችሽ ልመጣ ነው ባያት መሲ ቤት። ጠይባ ይሄው እየጠራችሽ እኮ ነው። ጠይባ ነይ አንዴ ጠይባ፣ ስርዓት ይኑርሽ። ነይ እና አናግሪኝ አንዴ። እኔ አቅሻለሁ። ነይ አንዴ አናግሪኝ። ስነ ስርዓት ይኑርሽ። እኔ ልውሰደው ስልኩን ከሷ ጋር። አዎ ሂጂ፣ ግን እንዳትገፈትርሽ ተጠንቀቂ። በነገራችን ላይ እንደዚህ ሹሩሩ ምናምን እንትን ስትሉ እንትን ትላለች። ልክ እንደ ነጭ ነው እሷስ። አንዴ ስልኩን ስጫት። ከዛ ነገ ዲጄ ሙለርን እንልካትና እነሱ እንዲያስከፍቱት እናደርጋለን። ዲጄን እንልካቸዋለን። አንቺ ጠይባ ምንሽ ነው? አንቺ ጠይባ
ስነ ስርዓት ይኖርሽ። ላይ ቁጭ ብለሽ አዋሪ። ሰው አይደል እንደሚያዋራሽ ምንድን ነው የሚያጨማልቅሽ? ላላ خلاص ና ስለኔ አትገቢም። አርፈሽ ቁጭ በይና ስልክሽን አገኝባችሁ በኢሞ ኖ አርፈሽ ቁጭ በይ። ያላ خلاص አርፈሽ ቁጭ በይ። ላላ እኔ ላይ ቁጭ በይ አዋሪ። ዋትስአፕ የለኝም እኔ። ኢሞ አንዴ ክፈችው፣ አንዴ ስልክሽን ክፈችው። እንዳትወጪ ነው ስልክሽን ክፈችው። ታክሲ ውስጥ ነኝ። መጥቼ ስልክሽን ከመቀማሽ አሁን ክፈችው። በቃ እኔ እየመጣሁ ነው። ይኸው መኪና ውስጥ ነኝ። እነዚህ እኮ ኤምባሲዎች ናቸው። ኤምባሲ ለዛ አይደለም خلاص ما يحتاجين እንገባለን። ታሪ ዲጄ ሙለርን እንጠራውና ዲጄ ሙለር እነሱ ጋር ይሄዳል። ኦኬ እሺ ምን አሁን ምን እንትን ልበላ እንፈልግ ዲጄ ሙለርን እንጥራው። አሁን ይሄድ አቡዳቢ ስለሆነ እሱ አቡዳቢ ግን የት አካባቢ ናቸው? አካባቢያቸው ቆይ ዲጄ አንዴ ደውልለት። ቢኒያስ የት ነው ዲጄ? የት አካባቢ ነው? ሌላ ሰው አታስገቡ ጋይስ፣ ወደ ቤት ማሚ ነኝ። ኦኬ ሙሌ እኮ መሀል ነው። እነ ሳሪ ሰፈር ነው አልሀበሻ እኛ ሰፈር እዛ ነው እንዴ ያለው ሙሌ? ዲጄ ሙለር አዎ፣ ሳሪ እዛ አቡዳቢ ሆኖ አልሀበሻ ሰፈር ነው እሱ። ኦኬ ሩቅ ነው ማለት ነው። በመኪና ቢያንስ ጎበዝ ከሆነ ነጁ 30 ደቂቃ 25 ደቂቃ ቸግራለሁ። 30 ደቂቃ ማቀርብ ነች። ቅርብ ነው። ዲጄ ሙለር አንዴ የሚያደርገው ምንድነው? ለምንድን ነው የሚሄደው? ስልኳን ይቀበላታል። ፓተርኑን ክፈች ይላትና ከዛ እስቲ አዝማሚያውን አይተን በዚህ ሰዓት አይሄድም መሲ 3 ሰዓት ነው 3 ሰዓት በቃ። ስለዚህ ነገ በቃ ጋይስ ነገርኳችሁ እኮ ከነገ ውጭ ምንም መፍትሄ የለውም። እነሱም ይሄን ያህል ቆይተዋል። 5 ወር እኮ አብራ ተቀምጣለች ከነሱ። በቃ ችግር የለውም። ነገ ዲጄ ሙለር እንልኳለን። እነሱ ይሄዳሉ። ከዛ እነሱ ከኤምባሲ ጋር ምናምን አንዴ ተቆጥቷት ምናምን ወንድ ሲያወራት ልክ እንደ ነጭ ነው። እሺ ይሙዷ ችግር የለም። እኛ ነገ ወይ ከነገ ወዲያ እንትን ብለን አስተካክለን ኤምባሲ እንትን እንላለን። ካልሆነ ደግሞ ነገ ዲጄ ሙለር እንዲሄድ እናደርጋለን። አይሻልም ጋይስ? መፍትሄ የሌለው ነገር እንትን እሷንም ከምናደክማት እነሱም እንትን ከምትሉ ዙዙ ይሻላል። እንደዛ ይሻላል። ሳሪ ነገ ዲጄ እስቲ ሶል ያውራት። ዝም በይና መሲ ሶል ለሶል ስልኩን ስጮና እስቲ ያውራት ሶል አንዴ ስልክ ያው ፋሲካ ሺ ሰልሚ ሳም ያ ቢላ ነምበር 5 ዞዞ አሁን ስታቀርቢላት እሺ፣ ወንዱ ሲመጣ ወንድ ያውራት። ለማንኛውም ለመስ ሎኬሽን ላኩ ይልካሉ ጋይስ። እነሱ እኮ ተለዋይ ሰው ናቸው። ግን 2800 ሰዎች ተማሩ። እንደዚህ አይነት ነገር ሲመጣ ወደ ቤታችሁ አትውሰዱ፣ ሪስክ ነው። ወደ ኤምባሲ አሳውቁ። ለእናንተም አደጋ ለልጅቷም አደጋ ነው የምታረጉት፣ ለሌላም ሰው ጋይስ ለወጣ ነው። 3 ሰዓት ሆነ። ሱቁን ልዘጋ ነው። ልሄድ ነው። አስገብኝ የምትሉ ሰዎች እሺ፣ አንዴ ዙዙ አንዴ አቅርቢያታ። እሺ ማሚ፣ እሺ ፈልጓ ብለሽ የምታወራት ቦታ ላይ ስጮ ስልኩን طيب
እያናገርኩሽ ነው ጦይባ خلاص እኔ እንደ ከፊሌ خلاص እንደ ከፊሌ خلاص እኔ መግባት አልፈልግም። ገባሲ ነው ማናገርሽ ጦይባ ወንድማችን እኮ ነው አውሩ የለም ጦይባ እየሰማሽ ነው? እየሰማሁ ነው። ምን ነበር? ኤምባሲ ነው ማናገርሽ። እሺ ኤምባሲ ለምንድን ነው ሰው ሲያናግርሽ ሰው ሲያናግርሽ ሰው ማታከብሪ? አይ እኔ መግባት አልፈልግም። በዚህ ስና በመግባት አልፈልግም እኔ ምክንያቱም ምንም የምፈልገው ነገር ስለሌለኝ ማለት ነው እኮ። ለምንድን ነው ስልክሽን ማትከፍቺው? አይ እኔ ዋትስአፕ የለኝም። ዋትስአፕ የኔን ቁጥር አታውቀውም እሷ ማለት ነው እኮ። እኔው ክፈችና እኔው ላ እኔ ዳታ የለኝም። ሁለተኛ ደግሞ እኔ ዋትስአፕ የለኝም። ዳታ እነሱ ይሰጡሻል። አንቺ ክፈቺ። እኔ እኔ የምልህ ለምን እነሱ ዳታውን እኮ እሷ ናት አውቃ የዘጋችብኝ። ለምን ትዘጋብኛለች? ሁለተኛ ደግሞ እነሱ ዳታ ሲሞሉ ለምን በመስመር ደውለው ያወሩበታል? ዳታ እንዴት ነው በመስመር የሚወራበት? አይ በመስመር ያወሩበታል። በመስመር ያወሩበትን ለብቻ ይሄ ሂሳብ ወጥቷል። ያኔ ይሄ ካሜራ አውጥቶታል። ለብቻ ኮምፒውተር አውጥቷቸዋል። በመስመር እየደወሉ እያወሩበት ማለት ነው። ዋይፋዩ ዳታ እኮ ይቀየራል። አሁን አንቺ ዳታ ትፈልጊያለሽ አይደለ? ዳታ ይክፈቱልሽ እንደ አዲስ አውቃለሁኝ። ግን እነሱ ደውለው ያወሩበትን ዋይፋይ እኔ እንዲከፍል ይፈልጋሉ። እኔ ደግሞ አልከፍልም። ምክንያቱም ይህ አግባቤም አይደለም አሁን አዳምጪኝ ጦይባ አዳምጪኝ። አሁን ስልኩን ስጫቸውና ስልኩን ዳታ ይሙሉልሽ። እኔ አልፈልግም ዳታ خلاص እኔ አልፈልግም። እኔ አሁን ነገ ሰውዬ መጥቶ ወስደኛል خلاص አልፈልግም። እኔ ማነው ሰውዬ መጥቶ የሚወስድሽ? ግዴታ ነው ዳታ ሞልተሽ እዛ ላይ ተላከልሽን ሜሴጅ ማየት አለብሽ። خلاص እኔ አልፈልግም። እኔ ዳታ መሙላትም አልፈልግም። ሜሴጁ ከኢሚግሬሽን ነው በላት። ከኢሚግሬሽን መሆኑን ንገራት። አንቺ ችግር እንዲደርስብሽ ትፈልጊያለሽ? እዚህ ሀገር ሰው ሀገር ላይ አይ እኔ ከፊል አለኝ። እኔ ያለ ኮንትራት አለ ከፊል አለኝ خلاص እሷም በእኔ አትገባም፣ እኔም በሷ አልገባም خلاص። እሺ አሁን ስልኩን ስጪና አዳምጪኝ። ስትፈልግ ይኸውልህ ስማ እያናደድሽኝ ነው ጦይባ ስሚ አዳምጪ ሰው የሚልሽን አዳምጪ። እሺ እየሰማሁ ነው። እሺ ስልኩን ስጫትና ከፊልሽ ከኛ ጋር ነው ያለው። እየሰማሽኝ ነው? አይኔ በስልኬ ዳታ መሙላት አልፈልግም። እኔ በስልኬ አልፈልግም። እኔ በስልኬ ዳታ መሙላት ስልኩን ስጫት እያልኩሽ አይደል እንዴ? አልሰጥም። እኔ መሙላት አልፈልግም። እኔ አልፈልግም። አልፈልግም። ይመጣሉ እኮ ነገር ከሚመጡ አሁን ስጭንና እንሙላልሽ። የሆነ አልፈልግም። እኔ እስከፈለጉልሽ ምሹ መፍትሄ ትበቢያለሽ። መተን ሰድሽ ተቀምጪ መተን ሰድሽ ወይ ጦይባ የሆነ ሜሴጅ ተልኮልሻል። አቅሻለሁ። እንዴት ነው አታውቂኝም? አንቺ እንደዚህ አይነት ንግግር እኔን እንዳትናገሪኝ። ከኤምባሲ ሰው ጋር እንዴት እንደዚህ አይነት አፍ ላፊ ትናገሪያለሽ? ምን አይነት ንግግር ነው የምትናገሪው? ነገ ይመጣሉ
ይመጣሉ። ነገ እኮ ከፊል እንወስድ አልፈልግም እኔ ታልፈልኩኝ አያቀው አያቀኝ። እሺ እንግዲያውስ ነገ ይመጣሉ። አንቺም በእኔ አትገቢም እሷም በእኔ አትገባም። እየገባን አይደለም። አንቺን እኮ ለመርዳት እየሞከሩ ነው እነሱ። ለሽ ትረጅኛለሽ? ለምን አሻንሽው ምን ትረጅኛለሽ? ለእሷ እርጂ። እሷን አንቺ አላለችሽም እንዴ? እሷንም አንቺንም ከሁለታችሁንም አሁን ለመርዳት ነው እንደዚህ እያደረገ ይታቃሉ። እኔ ለምን ትረጅኛለሽ? ለምን ትረጅኛለሽ? አንቺ ለራስሽ 24 ሰዓት አለው ያልሽበትን በዋይፋይ ካርድ እየሞላሽ ትጠቀሚያለሽ። ያንን የታወቀብሽ ጊዜ የዋይፋይ ቁጥር ቀይርሽው። ለሽ ትቀይሪያለሽ? አሁን መልሰሽ አንቺ ትሞላለሽ። በእኔ ነው የሚወጣው፣ በእኔ ቁጥር ነው የሚሞላው። እኔ ደግሞ ያውቻለሁ እንዴ? መቼ ለሽ ትቀይሪያለሽ ቁጥር? አሁን እኮ እነሱ ናቸው ያጓጓሻሉት። ለምን አንቺ ቀየርሽ ዋይፋይ ቁጥር? ለምን ቀየርሽው? ተበላሽቶ ስለነበር። አልተበላሽም። አንቺ እኮ አልተበላሽብሽም። አንቺ አልተበላሽም። ታረግብኛለች መልሳ እንደገና ከሆነ ሰዓት በኋላ መልሳ ብዙ ኧረ እናንተ ደግሞ ከእሷ ጋር ይመላለሳሉ እንዴ? ዙዙ ጠይባ ላላ خلاص ላ አንቺ ጠይባ ታደሰ ይሙት ነው የምልሽ። ስነ ስርዓት ይኑርሽ። አታውቂኝም፣ እኔን አታውቂኝም። እኔ እዚህ ቪዲዮ ውስጥ ለመጀመሪያ ጊዜ ስገባ ታውቂያለሽ? አታውቂኝም፣ አላውቅሽም። አውቅሻለሁ በደንብ። ስልኩን ስጫት እያልኩሽ ነው። ስልኩን ስጫት፣ ስልክ ስጫት። የኔን ስልክ አታውቂም። ኦኬ ሂጂ ዙዙ፣ ሁለቱን ስልክ በሩ ጋር ነኝ። አቀብኝ። ሁለቱን ስልክ አምጡ። ማትከፍተው ከሆነ ሁለቱን ስልክ ተቀበሉና አምጡ። ዝም በይ አሁን። ዝም አንቺ ራስሽ ስሚ። እኔ አልጽፍም አላነብም። እኔ ከፊል አለኝ ታውቂያለሽ። የኔም ሌላ ሰው የጻፈልሽን ወደ እኔ አስመስለው እኔ ጋር ተጫለሽ። አንቺ ጠይባ አሁን አፍሽን ፍቺ። ሄጂ አንቺ ዙዙ ሁለቱን ስልክ ታች አቀብኝ እያልኩሽ እኮ ነው። እና ከብላት ላ ክፈችላት እና ወይ ሁለቱን ስልክ ቤት ገብቼ ነው የምወስደው። ክፈችው። ቤቱ የትኛው ነው? ቤቱ የትኛው? ኦኬ ቤቱ የቱ ጋር? በቃ ቤቱ ኮንስታብል ግባ። خلاص እኔ ቪዲዮ እንዳታሳይ። እኔ አልፈልግም ማውራት። خلاص አንቺ ሊረዱሽ እኮ ነው የፈለጉት። ለሽ ትረጅኛለሽ? ምን ልረጅ? እነሱ ናቸው ሊረዱሽ የፈለጉት። እኔ የምልሽ ማለት ነው አርባብ እንዳላሽ ደውይና ይሄ ነው አርባብ ይባላችሁ። አርባቤ እንዳትናገሩት ነገራቸው። لا ما يكسر أرباب المالنا في إذن مالنا تعرفين هذا شيء. أيوة سمعتش لا ما يخص عليها ما يخص. ኮንስታብል ግባ በሩን ሰብረ ግባ። ሁላችሁ ዱጭም አይደባት ልጅቷ እናት። ከኔን ስልክ መቻል ታውቃለች። እና አይነት እንዳልሽ ዋይፋይ አንቺንም ስጫቸው እያልኩሽ እኮ ደግሞ ትበላለች። ፓስዋርዱን ማስከፈት እንችላለን። ባይዘዌ ትስጣቸው። ላስተካክልልሽ ነገ በአካል ካልሄዱ በስተቀር ደረቅ ናት ልጅቷ።
በቃ ነገ ማርያምን ልባችን እንትን ማለት ነው እንጂ መዳረቅ ነው እንጂ ነገ ባካ ደግሞ እሷ እየቆረሰች ነው። እኛ በደረቁ ነው። ኧረ በህግ አምላክ ጁስም እየጠጣች ነው። ፖመግራኔት ጁስ መሰለኝ የያዘችው። ይሄ ሩማን ነው። ሩማን ማያችሁ። እኔ ስለሷ እንትን እላለሁኝ። እናንተ ጁሱን ታያችሁ? ማርያምን ያው በበጇ ይዛኔ ፖመግራኔት ወላሂ በጣም ነው የምታሳዝነው ግን እንጂ ነቀላቸው እንዳይሆን ሶል ስሚ ሲላት አንተ ራስህ ስማ አላውቅም አለችው። 100 አለቃ 10 አለቃ ናት። ኮንስታብልና 100 አለቃ ላታግዥ ሚሊሻ በላት ይሏል። ሶል መንፈሱ ነው የሚያወራው። ሰይጣን የለችም አይደል? ኤምባሲ ነው የሚያወራው። ማሚ ኤምባሲ ነኝ፣ ኤምባሲ ከኤምባሲ ነው ይላታል። ኤምባሲ ነን ይላታል። እሺ ቀጥል ኤምባሲ ያላለች ቶነች ቤቱ ራሱ ራሷ በራሷ ልታወያየች ቀጥል ኤምባሲ ያለች ወላሂ መሳቅ ሳልፈልግ ነው የሳቅኩት። ልጅቷ ግን ስታሳዝን ያስጠጋቻት በጣም በጣም ከባድ ነው። ምን ሆነሽ ነው? እኔ በእንደዚህ አይነት ነገር ይኸው ታሜ መጣ። በእናታችሁ በአረብኛ እኔ ማድ እንትንሽ ነኝ ይበላት። ወላሂ እና ታሜ አበባ ላክ በእናትህ። የት አለች? አስገባት። እሺ አስገባት። ዙዙ ነይ ግቢ የኔ ውድ ነይ። ዙዙ ነይ። አረ ምን እንተ انا ما اعرف اكلها አሁን መታታሚ شو السالفه خبريني ወይ ታሜ ዙዙ ነይ። ታሜ واحد بنت شوي ماريدا يعني ما بتعرف لحالها بعدين هنا قلنا لها اني مليشة مال اثيوبيا قلنا لها مال امباسي مش انا اللي بمارني شاوري ዙዙ ነይ በእናትሽ ነይ በማርያም ማርያምን ሁላሽም ስቀሻል። ሚውት አድርገሽ እኛ ታሜ አንድ ጊዜ መሲ ይቅርታ፣ ታሜ ይቅርታ ጋይስ። ዛሬ የሞተሽ ልጅ ትናንትና የሞተሽ ልጅ አለች። እሺ ለይሳቅ የሰጠው እንደዚህ ወገቧን አሟት ግን ሞታ ተገኝቻለች ማዳሙ። ከዛ ይሳቅን አውርተ ራሰክ የማይሞተችው ልጅ እኔ ሰጣሁት። አዎ የይሳቅን ስልክ ለነሱ ሰጣቸው። አውራው ታሜ ዛሬ ነበር የሰጣቸው። ታሜት እንዴት ነህ? አለሁ አልሐምዱሊላህ ሰላም ነው። ትናንትና ወደ አውርቼ ወደ ዙሁር አካባቢ ላይ ለይሳቅ ደውልለት ብለኸኝ፣ አዎ የይስሐቅ ቁጥር ሰጥቼህ ነበር። ልክ ነው። አዎ እና አውርቼው ነበርና ያው ከዛ ኢንሹራንስ እንትን ውክልና ምናምን አሟሉና አንጡ ብሎን ከዛ ጨርሰን ነበር። ከዛ ስንደውልለት ለይሳቅ ቤት በኩል ልንጣስ ብለን ወረቀቱን ስንጠይቀው አላነሳልን አለ። ከዛ አሁን እንዲደውልለትና ያለውን ነገር ከኤምባሲ እንድትተባበሩን እና ሬሳውን ወደ ሀገር ይዘን እንድንገባ። አሁን ታሜ እኔ ስደውልለት ስልክም አላነሳልኝም። እነሱ የሚፈልጉት የሰሙት ኢትዮጵያ እንደሄደ ነው መሰለኝ። አልሄደም አለ ይስሐቅ ኢትዮጵያ ሄደ ይሳቅ እንደዛ ነገር ነው የሰማሁት። አዎ ችግር የለም ስልኩ ይጠራል አያነሳም ይመልሳል። ግን አብዲም አለ እንደገና ማን ነበረም አሉ ሁሉ አሉ ችግር የለም። እነ ሰላምዬ ምንም አሉ። ግን እሺ ወንድሜ አንተ የት ነው ያለኸው? እኔ ሻርጃ ነው ያለው። የሞተችው ራሰኪ ማለት ነው። አሁን ደግሞ ኤምባሲ ማለት አይሰሩም። አዎ እያልኩት እኮ ነው። አይሰሩም እስከ ሰኞ ድረስ ማለት ነው። ትክክል አይሰሩም እኮ እንትኑ አይመጣም። በቃ እነሱ ማይሰሩ ከሆነ ውክልና ውክልናው አይመጣም። በኤምባሲ ነው የሚላከው ውክልና። ውክልና በኤምባሲ ነው። በኤምባሲ ነው የሚላከው። ሲቀጥል ታሜ ልንገርህ ሳሪ እዛ ያለው ኢትዮጵያ ያለውን ግን መጨረስ አለባቸው እነሱ እኮ ነጋሽ ያስጨሪውልሽ መሲ እነሱ የሚፈልጉት ምን እንደሆነ ታውቂያለሽ? የውክልና የምናምን ነገር ብቻ ሳይሆን ታሜ እሷ የሞተችው ችግር አለ ስለ ከሴትዮዋም ጋር ትጣላለች። 4 ዓመት ሰርታለች።
ወገቤን ብላ አሟት ነበረ። ግን ያኒ እንዳሉት አመመኝ ስትል መድኃኒት ሰጣት ነው የሚሉት። ያንን ማስመርመር ይፈልጋሉ፣ እገዛችን ይፈልጋሉ። ቤተሰብ መብቶ ነው፣ ይህንን ቼክ ለማድረግ መብቶ ነው። ችግር የለም። ውክልና ብቻ የላኩ ወይም ደብዳቤ ማለት ጽፎ ከአባት ወይም ከወንድም ወይም ከእናት እንደዚህ ከቤተሰብ ማለት ነው ለኢትዮጵያ ኤምባሲ ራሱ ነው ማለት ይህንን ነገር ጠልቦ ነው ከዚህ ሀገር ሐኪም ቤት ማለት ነው ምን ጠብ ሸረም። አዎ ስለዚህ በቃ ነገ እንትን ብለን ያለውን ነገር እኔ ማስታውቃቸዋለሁ። አንተም እንደውለታለን። ላብዲ ምን እንደውላለን። ለዚህ ተቀም ነው 61 መጨረሻ አንተ ሙሌ እስኪ አሁን ምስኮል አርግልኝ እዚህ ምን ከታርገ ቴቢ አርገ አዎ ምስኮል አርግልኝ እስኪ። እሺ ዙዙ ካለሽ ነይ ግቢ። እየፈለኳት እኮ ነው። አይገርምም? ሜቢ ቻርጅም ይሆናል የጨረሰባት 83 አዎ 83 እሺ ማለበል ሰማው እንደሚ ጀማል ባሉ ስትመጣ አርዳለሁ ሰንይሽ ጁዬ በንዴት ልጅቷ ስልኳን አጠናግራባቸው እንዳይሆን ወይ በእናቱ እኔ መጨረሻ ላይ እኮ ስልኳን ይዛ ይሄንን ስልክ ነው የምትፈልጉት እያለች እንትን ስትል ልትወረውረው መሰለኝ እኮ እኔም ከፎቅ ልትወረውረው ነው የመሰለኝ ነበር። ግን እኮ ምን እንዳለች ታውቂያለሽ ጁጁዬ? ይሄ አንዱ የኔ ነው አለች፣ አንዱ ግን የእሱ አይደለም ማለት ነው። ፒንክ ከለሩ የራሷ ነው መሰለኝ። አዎ ያኛው ግን የእሱ አይደለም። ዙዙዬ እኔ ውድና ይበናት የሆነ ስልኳን መስጠት ያልፈለገችው የሆነ ሴክሬት ነገር ይኖረዋል። ኦርስ በዚህ ልክ ግግም ያለችው ይሆናል። እየበላች ነው ደግሞ ስታሳዝን። በአላ አልፈልግ ነው የምታስቀኝ ደግሞ ወላሂ። ዙዙን ፎሎ ያረጋታል። እስቲ ቤተሰብ ዙዙ አህመድ ናት። አይ ኖ ኖ ኖ ብቻ አማርኛ እንግሊዘኛ ነው ያኛው። ኦኬ ዙዙ በህግ አምላክ ነይ። ቻርጅም ዘግቶ ቻርጅ ጨርሰ ሰኪና ነይ። እኔ መረጃ አለኝ። የምን መረጃ? አርጌላታለሁ። ኦኬ ፎሎ አርግሻት ነበር። እስቲ ደጋግመሽ አርጌላት። እሺ ጋይስ እንግዲህ የምሰማነው ዜና በጣም ያስጠላል። በምሽቱ ደግሞ ልጅ ናገና በጣም ነው የምታሳዝን። መሳልሽ ታሳዝን በማረም ወይኔ ጉዳችን ግን በቃ እኛ እየወጣን ቀረን። እውነት ለዚሁ እንባላለን። ዛሬ በመድኃኒቱ ምክንያት ነው ያረፈችው። ምናልባት እነሱ የነሱ እንትን ነው ፈልጋለሁ። ጁጁዬ አላህ ይርሐም እኮ አመመኝ ስትያቸው የእነሱ የሚወጡትንም ፍሪጅ ውስጥ መድኃኒት አለ ውሰጂ ምናምን ሳይመረመሩ ነጃት ወላሂ እኛ ብዙ ጊዜ እናወራለን። ዝም ብላቸው ማለት ወላሂ ራሴን ትንሽ አመመኝ አላጦል ወደ በነዶል ወደ ምናምን ኖ እንደዚህ መታየትም አለባቸው። ብዙ ማለት ሐታ ሳሪ ብዙ ጊዜ ማለት እናወራለን ስለዚህ ነገር። ዝም ብሎ ወላሂ ትንሽ ሆዴን አመመኝ እንኪ ይሄንን መድኃኒት ነው ታሜ። እኛ በስራ ቦታችን በሬስቶራንት ትሬኒንግ እንወስዳለን። ምን አይነት የትኛውም ከስተማር ራሴን ታመምኩ ቢል ምንም አይነት መድኃኒት ላንሰጠው፣ ምንም አይነት መድኃኒት ላንሰጥ። ሰው ድንገት መጥቶ ዝልፍልፍ ብሎ ከወደቀ ምንም አይነት የተከፈተ ውሃ በብርጭቆ ቀድተን መስጠት እንደሌለብን በሬስቶራንት እንኳን ደረጃ ትሬኒንግ ይሰጠናል። ገባ? ፓናዶል ስትሰጥ ከተገኘ በጣም ቅጣት አለው። ሃርድ ነው። ኦፍ ኮርስ ለምን ምን እንደሆነ ታሪኩ የሄልት ታሪኩ ማለት ምን እንደሆነ አታውቂም። ገባሽ? ኦፍ ኮርስ ወይም ከሱ በፊት
ምን ተጠቅሞ ነበረ ወይም ምን ጠጥቶ ነበረ ወይም ምን በልቶ ነበረ? ያ በነዶል ኖርማል ነው የሚመስልን። ኢንፌክሽን ማለት ተሰሙም ሊያደርግበት ይችላል፣ በዛው ሊሞት ይችላል በበነዶል ማለት ነው። ሶ ተጠንቀቁ ጋይስ። አላህ ይጠብቀን። ዙዙ ገብታለች እያሉ ነው። ሳቢያት ዙዙ ገባራሊ ልንሂድ እንጂ ጋይስ፣ ልውጣ እንጂ 3 ሰዓት እኮ ሆነብኝ። 2026 ሳሪ አልፌኖ ስትዋሽሪን ባየን ምን ብዳያ አልፌኖ ስትዋሽሪን ሳሪ ከ12 ሰዓት ወደ 24 ሃወር ኦፕኒንግ ልታረገው ነው በአዲሱ ላይሰንሷ። እንትን የመጀመሪያ ቤት እንትን ያልኩት ዛሬ ነው። ሃፒ ኒው ይር። ሃፒ ኒው ይር ቱ ታሚ። ሃፒ ኒው ይር። ያው እኛ አይመለከተንም ግን ኢትስ ኦኬ። ሃፒ ኒው ይር ፎር ኦል ዊ ዊች ኦል ኢንሻአላህ። እንዴት አይመለከትም? በግማሽ ይመለከታል። አረቦች አይመለከታቸውም እንዴ? ያኒ አይመለከታቸውም፣ ይመለከታቸዋል ሁለቱም። እሺ ጋይስ ጨርሳችኋል? ጣይ ልጅቷ ነገር ምን ላይ እንደደረሰ አላውቅም። ዙዙ የለችም። በአረብኛ ታሜ ከፊልሽ ነኝ ብሎ ቪዲዮውን አጥፍቶ እንዲያወራት ነበር እኮ። ምንድነው እኔ ስላልገባኝ ስገባ ማለት ነው ሰኒ ሼር አድርገልኝ ማለት ነው። ስገባ እየተንጫጫችሁ ማናት ብርጅስቶን እየጮኸች አላህ ይስጥረና። ቁልት በዚህ ረጋ ብለሽ አስረጁ እስቲ። በ2026 የመጀመሪያ ሰው የሚታሰር ማን ነው እያልኩኝ ነበር። ክርስቶን ስለሚያረብ አገኘኋት። ዙዙና መጣች። ቪዲዮ አጥፋና ሂድበት። ደግሞ ልናድር ነው። ፈጣሪ ሆን አሁን ይወጣ ነው ገርስተው خلاص يلا روحي توكلي دمو مطو እንዳይቀጦሽ ሃፒ ኒው ይር 10,000 ድራም ቅጣት እንዳይሰጡሽ። ወይ ዙዙ ወይባ ምትባላለች ቁጥሯ ፓተርኑን አልከፍትም ብላ ነውና ፓተርኑን ምናልሽ ሁለቱንም ስልኳን ፓስወርዱን ይዟለሁ። አንቺን ደግሞ ስለምትቀርብሽ አንቺን ስለወደደችሽ አንቺ በወሬ ያዥልኝ፣ እኔ ደግሞ ልቀበል ስልኩን ወስጄ ውስጥ ያለውን ፈትሼ። እሺ እሺ እሺ። አንቺ በትልቁ ነይላትና አውሪያት። እሺ ሳሪ ወዳታለች። ማሻአላህ ብለና ፈለክ እኔ እሺ ጦይባ መስገቧት ያዙልኝና እኔ ስልኩን ይዤ ጦይባ ነይ ጦይባ ነይ ማስኪ ነይ ሳሪ ትፈልግሻለች። እናንተ እኮ እንትን ብላችኋል ነው ዙዙ። እሷ እኮ ሰላማዊ ሰው ናት። እናንተ ናችሁ ከወዲያ ከወዲህ እያጣደፋችሁ ልጅቷን እንትን የምትሏት እንጂ ሰላማዊ ልጅ ናት። የተናገረችውን በስርዓት ነው ያላትን ነገር ተናግራለች። እናንተ ግን በቃ ከወዲህ ትሏታላችሁ። ልጅቷ ሀቅ አላት። ጦይባ አንድም ሰው እንዳሰሚ ጦይባ ዲጀብ የት አለ ብዙ ክፈች ማሪም ነበር። ጦይባ ማሬ ስሚ ማሬ አዳምጪኝ። አንድም ይኸውልሽ አንድ ነገር ልንገርሽ፣ በደንብ አዳምጪኝ። እየሰማ ይታይሻለሁ ማሬ ስልክ ስለሚዘጋ ጋይስ ማሬ ስሚ አዳምጪኝ። ይኸውልሽ ይሰማል፣ ቪዲዮ ይታይሻለሁ። ይኸውልሽ እኔ ባልትና ነው የምሰራው። እሺ እሺ አውሪ እኔ ቪዲዮ እኔ ባልትና ነው የምሰራው። እሺ ማሬ ባልትና ነው የምሰራው። ሽሮ እሸጣለሁ፣ በርበሬ እሸጣለሁ፣ ሽፎን እሸጣለሁ፣ ጀበና ሲኒ እሸጣለሁ። እሺ ልንገርሽ፣ በደንብ አዳምጪኝ። አንድ ነገር ደግሞ የምነግርሽ ነገር አንቺ ሀቅ እንዳለሽ እኔ በደንብ አውቄያለሁኝ። የልጅቷ ኬስ ገብቶኛል። ግን የምርም የምነግርሽ ነገር ምን እንደሆነ ታውቂያለሽ? ከእንደዚህ አይነት ሰው ራስሽን መጠበቅ አለብሽ። የሚቸግርሽ ነገር ካለ ለምሳሌ መቸገር ማለት ሌላ ነገር አይደለም። የምታማክሪው ነገር ካለ የምትፈልጊው ነገር ካለ አውሪኝ። ሽሮ፣ በርበሬ፣ እንጀራ፣ ድርቆሽ፣ ቆሎ፣ ዳቦ ቆሎ የምትፈልጊው ካለ
እንትን ስላለ ደሊቨሪ እልክልሻለሁ። በሐሳብም በብርም በምንም ልረዳሽ እችላለሁ። እሺ ማሪ፣ ይህንን እምልሽ ለሌላ አይደለም፣ ትረጅኛለሽ። ምናልባት ቸግሮሻል ብዬ አይደለም። ሚዩት ነሽ ማሯ፣ ሚዩት ነሽ፣ ሚዩት ነሽ ውዴ። ሚዩት ክፈችላ ማሪ። እሺ አውሪ ማሪ፣ ይሰማል ማሪ። አውሪ ሳሪ፣ እኔ ምንም አልፈልግም፣ ምንም አልፈልግም። እኔ ላንቺ ለሽ ተወስጃለሽ ሹ ያኔ خير ان شاء الله شفيكم ها ስልኩን አታሳይሽ፣ ይዘጋል። ቲክቶክ ስልክ ማሪ ስልኩ እንዳይዘጋብኝ ነው። ቁጭ አድርጉ ስልኩን። እንትን ይዘጋል፣ ይሄ ላይቭ ስትሪም ይዘጋል። ማሪ ምንም ችግር የለም፣ አትፈልጊ ግን ራስሽን ጠብቂ። ይኸውልሽ ይሰማል ማሪ፣ ይሰማሻል ወይስ ይቆራረጣል? ማሪ ይሰማል? ሳሪ ምንም አልፈልግም። እኔ ኮንትራት ነው ያለሁት። ምንም አልፈልግም። ግን ደግሞ ማለት ነው ሳሪ እምነግርሽ ነገር ካለ ከፈለግሽ ማለት ነው። በነገራችን ላይ እኔ ቲክቶክ ስገባ ይሻለው እንጂ አውርቼሽ አላውቅም። ግን ማለት ነው ሽሮና በርበሬ ያመጣለሁ ታያለ። ሽሮና በርበሬ ምንድነው የሚጨምሩበት? ቆንጆ ነው በልተሽ ታውቂያለሽ? እኔ ሽሮና በርበሬ እኔ ገዝቼ ሳይሆን ሰው ታሞ ስላየሁኝ ነው። ለማሬ እኔ ማመጣው ከደሴ ነው። ቆንጆ ሽሮና ቆንጆ በርበሬ ነው። ማርያም አይደለም ሳሪ፣ አንቺ የምታመጪው ትክክለኛ ከሆነ ማለት ነው። ግን የሌላ ሰው ስለታመመ አይቼ ነው ሳሪ። ትክክል። ምክንያቱም ለምንድን ታውቂያለሽ? አዎ ሌላ ተዋጽኦ ይጨምራሉ። እውነትሽ ነው። ማንን አይተሽ ነው? አይ እኔ ከሰው ሰምቻለሁ፣ ከሰው አይቻለሁ። የታመመ ሰው አለ ማለት ነው። ጀናባ እያረጉበት ማለት ነው። ያኔ የሰው ሬሳ የሰባት ወር ልጅና የ8 ወር ልጅ እየቀበሩ ከ20 ቀን በኋላ እያወጡ ይፈጫሉ ማለት ነው። እንደገና ደግሞ በርበሬ ማለት ነው። በርበሬ ቲማቲምና በርበሬውን ከደም ጋር አቀላቅለው ያንንም እንደዚህ አድርገው ይፈጫሉ ማለት ነው። ያን እንደዚህ እያረጉ እየሸጡ ስለሆነ የሚገዛ የለም። ብዙ ሰው የታመማል። ግን የኮ ሪሲፈር እኮ የተሰጠው ሰው አለ። ሪሲፈር ተሰጥቷል ደርሶሽ ከሆነ ማለት ነው። አሁን እኮ ለምንድን ታውቂያለሽ ማሪ፣ ብዙ ሰው የቤት ባልትና ካልሆነ ወይም ደግሞ እንደዚህ አምኖ አይበላም። ምክንያቱም አንቺ እንዳልሽው የሚጨምሩበት ነገር ሌላ ተዋጽኦ ነው። በተለይ ሽሮና በርበሬ ማሪ የራስሽ ካልሆነ በስተቀር መብላት የለብሽም። ሰው ቤት መብላት የለብሽም። ሰው የሚሰጥሽ ነገር የተከፈተ ነገር መጠጣት የለብሽም። ይሄም በደንብ ታውቂያለሽ። አውቃለሁ። ግን ማለት ነው ማለቴ ያን እንደዚህ የሚያመጡ ልጆች አሉ። ያን ማን እንደሆኑ ባላቅም አንቺ እኮ ስላልሽኝ ነው እኔ ትዝ አለች። ግን ይሄ ሪሲቨር ወጥቶበታል ታውቂያለሽ። ሁለተኛ ደግሞ ማለት ነው እሺ ኮባ ማለት ነው። ኮባ ራሱ መሬት ውስጥ እየቀበሩ ከመሬት ውስጥ ነው አውጥተው የሚፈጩት ማለት ነው። ያም ራሱ ብዙ ሰው የታመመ ብዙ ሰው የሞታለ። ወላሂ ሳሪ የመቼም ታታቂያት ቀሪ ሪሲቨር ሳይደርስ ማሪ አውቃለሁ። ሲጀመርም አንድ ነገር ልንገርሽ፣ እዚህ ሀገር ባልትና ስትሸጪ ማሪ ጽዳትና ተቆጣጣሪ አለ። አንድ ሰው ሽጠሽ ወይም ደግሞ አንድ ነገር ሽጠሽ ሰው ከታመመ በቀጥታ ወደ ህግ አካል ይሄዳል። ስለዚህ እኛ መጠንቀቅ ያለብን የምንገዛቸውን ምርቶች መጠንቀቅ አለብን። እኔ በነገራችን ላይ ትልቅ ሱቅ ነው ያለኝ ማሪ። እሺ እኔ ሱቅ ነው ያለኝ። ምርት እንቺ ታመጫለሽ፣ ባልታና ታመጫለሽ፣ የሸክላ ዕቃ ታመጫለሽ። የሸክላ ዕቃ ታመጫለሽ። የሳሪን ቁጥርና ከደሴ ነው የማመጣው ማሪ። ሽሮ ከደሴ ነው፣ በርበሬ ከደሴ ነው እንድታመጣልሽ ለላ ፈልክ እኔ ምንሽ ልሽ ከኢትዮጵያ ታመጫለሽ፣ ልሽ ከኢትዮጵያ ታመጫለሽ። እና የኢትዮጵያ ምርት ነው የሚሸጠው፣ በኢትዮጵያ ምርት ነው የሚሸጠው ውዴ። እሺ እንዴት ታመጫለሽ? ሳሪ አይሰበርም እንዴ? ይሰበራል፣ ግን አንዳንድ ጊዜ በእንትን በጣም እየጠቀለልን ነው የምናመጣው እንዳይሰበር። ያው ሸክላው ይኸውልሽ፣ አየሽው፣ ላሳይሽ። አረ ቪዲዮሽን እኮ አይቼዋለሁ። ቪዲዮዬንም ታያለሽ፣ አድናቂዬም ነሽ አይደል? ይኸውልሽ፣ ይሄ እንደዚህ ማሻአላ ተባረከለ። አመሰግናለሁ።
ቴንክ ዩ። ሸክላ እናመጣለን፣ ድስት እናመጣለን፣ ቡና፣ ጀበና፣ ዳጣ፣ ሽሮ፣ በርበሬ። አንድ ቀን ደግሞ እኔ ልክና የኔን ሽሮ አስቀምጥሻለሁ። እሺ ማሬ። ማሻአላ ተባረከለ። ችግር የለም ኢንሻአላ። ጥሩ አመሰግናለሁ። የምትፈልጊው ነገር ካለ አውሪኝ፣ የምጠይቂ ነገር ካለ ጠይቂኝ። ፎሎ አረግሻለሁ። ሳሪ ቁጥርሽን ስጫት። ሳሪ ተጻፈው ስልኩ ቁጥሬን ያዥ ልስጥሽ። 05 ያዥ። መስመር የለኝም እኔ ክፈችና ወይዬ ዋትስአፕም የለኝም እኔ ዋትስአፕ ቁጥር የለኝም እኔ ቁጥር ሳወጣ ነው አወራሻለሁኝ። ቁጥር ሳወራ እኔ የምልሽ ግን ትንሽ ላውራሽ ካደወልሽ አይቀርና ማለት ነው። አውሪ። ምን አዲስ አለ? ስለ ኢማራትና ስለ ዱባይ ምን አዲስ አወሽ? በጣም አሪፍ ናት። በጣም ቆንጆ ናት። ሰርተሽ ትለወጫለሽ። በርቺ፣ ጠንክሪ። ማንንም እንዳሰሚ እህትሽ እንደነገርኩሽ እቺ እንትና የምትባል እንዳሸውድሽ ተጠንቀቂ። እሺ ማሬ፣ ጎብዥ። እሺ እኔ የምልሽ ላላላ ዳታሽ መዝጋት ከብለሽ ከሆነ አረ መቼም አልዘጋብሽም። እኔ ራሴ እሺ ሳሪ ወይዬ ወላሂ እሱ ልክ ነሽ። መሰደታችን እኮ አይከፋንም ነበረ በጣም ግን እንደው ታውቂያለሽ ሳሪ ግን በቃ ያለ ኢትዮጵያ እንደዚህ ተሰደተን መቼም አንቀርም። አንቀርም። አሁንማ አባይ ይገደባል፣ ያልፍልናል። በስነ ስርዓት ሀገራችን ላይ ፏ ብትን እንኖራለን። ለምንድን ነው ተሰደን የምንቀረው ውዴ? አንቀርም። እኔ የምልሽ የሚያልፍልን እንደብሎ ነው እንዴ? ለምን አያልፍልንም? እንሰራለን፣ እንለወጣለን። ሀገራችን ሰላም ይሆናል፣ ሰላም ትሆናለች። አንቺ እኮ በጣም ገና ህፃን ልጅ ነሽ። ብዙ ነገር ይጠብቅሻል። መቼ ነው ሰላም የሚሆነው ሳሪ? ወንድሞቻችን እያለቁ እናንተ ጦርነት እኮ እኛ ጋር አለ። ይሆናል ማሬ። አዎ ጦርነት አለ። አይኖ አውቃለሁ። ይሆናል። ለምን እንደሆነ ታውቂያለሽ? እግዚአብሔር ሁልጊዜም ትክክል ነው፣ አይሳሳትም። ቀን አለው፣ ጊዜ አለው። ሁልጊዜም ቢሆን በጊዜው ይስተካከላል። ለዚች ሀገር የምናደርጋት ነገር አይቆጨንም። ምክንያቱም ነገ ከነገ ወዲያ የምንወልዳቸው ልጆቻችን ነፃ ለማውጣት ነው። ሀገራችን ሰላም ትሆናለች። የምርም ሰላሟ ይመለሳል። እኛ እንኳ ብናልፍ ልጆቻችን በስርዓት በደንብ በጥሩ ሁኔታ ይኖራሉ። እሺ ማሪ፣ ተስፋ እንዳትቆርጪ፣ በተአምር ተስፋ እንዳትቆርጪ። እሺ በተአምር እሺ። መስማ ልክ ነሽ፣ ግን ማለት ነው እኛ ጋር ደሴ አመባመት ጦርነት ይመጣሉ። ጦርነት ብታይ ወንድሞቻችንን እህቶቻችንን ይገሉብናል። ግን ያኔ ጦርነት የሚመጡትን አሁን ነው ያወቅናቸው። ኦሮሞና ትግሬ ናቸው የሚመጡት ማለት ነው። ከኤርትራ ጋር አብረው ማለት ነው፣ ከአፍሪካ ጋር። ሁለተኛ ደግሞ ጅቡቲም ራሱ የሚወስዱን እነሱ ናቸው። ያኔ ታውቂያለሽ በአንድ ሰው ስንት ሺህ ብር እንደምንከፍል። አዎ ልንጣላ እንችላለን፣ ልንጨቃጨቅ እንችላለን፣ ልንሞት እንችላለን። ግን ሀገራችን ሰላም ትሆናለች። ይሄ እኮ መጨቃጨቅ እኮ አያስፈልገውም። እነሱን ጦርነት አይመጡም። ሁለተኛ ደግሞ ወንድሞቻችንን በጅቡቲ አይወስዱም። ካላስ ከዛም በኋላ ሁሉም ነገር ይስተካከላል። ወለላ አዎ ሰላም ይሆናል። ስለዚህ ሰላም እስከሚሆን ድረስ ደግሞ እኛ መታገስ አለብን፣ መስራት አለብን፣ መለወጥ አለብን። አንቺም ራሱ መስራት አለብሽ፣ መለወጥ አለብሽ። ነገሮችን ሁሉ በተአምር ወደኋላ መተው የለብሽም። ጤነኛ ነሽ፣ ሰላማዊ ሰው ነሽ። ራስሽን አረጋጊሽ ማሪ። እሺ ችግር የለውም። ሰላም በዛብሽም ሳሪ። ግን እኮ መረጋጋት ያውራት። ቆይ አንዴ ሳሪ ያውራት ውዴ። እሺ ቆይ አንዴ። እሺ ቆይ ጠብቁ፣ ሱቅ ልዘጋ ነው። እሺ በቃ ሳሪ ያመሰግናለሁ። እሺ እኔ ወደ ካላስ ጋይስ እኔ ልወጣ እኮ ነው ቤተሰብ። አይ በቃ ነገ ግቡና ሰካክሉ በቃ ያለውን ነገር ማለት ነው። እኔ እንትን ማነው ፓተሩን ስለማውቀው ስተኛ እንትን እላለሁ። ፈልግ ሰላም ኧረ እንዳትሰማሽ ደግሞ እንደዛ ቡፋን ነው። ሰላም ነው። ልጅቱ በቃ በብዙ አይነት ሀሳብ ነው ትንሽ እንትን ያለችው። ስትረስ አለባት። አዎ ብዙ እኮ ነው የምታወራው ማለት በብዙ አይነት ሀሳብ ነው ልጅቱ ወደዚህ ችግር የገባችው። ሰዎች እኮ የሚያወሩት እኮ ወደዛ የገቡበትን ሀሳብ ነው እኮ እያወራች ያለችው።
ስንቱን አነሳች። አሁን ብትታገናዝቡት እኮ እውነቷን ነው። ይሄን ነገር በጤንነቷ የምታስበው የምታብሰለስለው ነገር ነው እኮ አሁን የሚመጣባት። ስለ ጦርነት አነሳይ፣ ስለ ስደት አነሳይ፣ መቼ ነው የምንመለሰው አለች። ስለ በርበሬ ያነሳ፣ ስለ ሽሮ። ይሄ ማለት በኖርማል በሆነ ሰዓት የሚያሳስባት ነገር ነው ማለት ነው። አስተን እና ኒና የቲንክ ያሳመረች ሞተሻል ፈሳል ምን አስተን ልሸመጥጥ ማለት አይ አይደለም ሳም እንጂ ሳም አብዲ ይሄ ሲሰጥ መሳም አለብህ። ጊፍት ያው ጊፍት ሚሳም ይሄኔ ናሆም